በመዲናችን አዲስ አበባ እየተካሄደ የሚገኘው ሀገራዊ የምክክር መድረክ እንግዲህ እንደቀጠለ ነው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በዛሬው ዕለትም የምክክሩን ሂደት አስመልክተው መግለጫ ሰጥተዋል። እንግዲህ እሳቸው በመግለጫቸው እንዳነሱት ከሆነ ሀገራዊ የምክክር ሂደቱ እጅግ ጥሩ በሆነ ሂደት እየሄደ ነው። የኢትዮጵያ ሀገራዊ ምክክር ሂደቱ እንግዲህ እየተጠናቀረ እየመጣ ነው። ሁላችሁም እንደምታውቁት የ250 ቡድኖች ሁለት ጊዜ 250ዎቹ ሂደቱን ከ10 50 250 የደረሱበትን በጋራ እያጠናቀሩ አሁን ሁለቱ 250ዎች አንድ ላይ በመሆን ለ500ዎቹ እያዘጋጁ ነው ያሉት። አንዳንዶቹ አዘጋጅተው ጨርሰው 500ዎቹ ስራቸውን ጀምረዋል። ይሄ ምን ማለት ነው? በአንድ አጀንዳ ላይ 250ዎቹ ሁለት ጊዜ ሁለቱ ቡድኖች ማለት ነው የተነጋገሩበትን 30 ሆነው ከእያንዳንዱ 15 ሆነው የሰሯቸውን ስራዎች የ500ዎቹን ሀሳቦች ማለት ነው ወይም የ250 ጊዜ ሁለት ሀሳቦችን በሚገባ አጠናቅረው ሰንደው ለ500ዎቹ እያቀረቡ ይገኛሉ። ይህ የምክክር ሂደት ሲከናወን የተለያዩ ቡድኖች፣ የተለያዩ ሀሳቦች፣ የተለያዩ ማህበረሰብ ክፍሎች እንደ መገኘታቸው መጠን ሁሉም በተመሳሳይ ቶን ሀሳቡን ላይ ገልጽ ይችላል። አልፎ አልፎ የሚያጋጥሙ የስነ ምግባር ጉድለቶች ይኖራሉ። እነዚህንም ማስተዋላቸውን ፕሮፌሰር መስፍን በመግለጫቸው አንስተዋል። የኔ ሀሳብ ካልተደመጠ የሚሉ አካሄዶች ነበሩ። እነዚህን ግን በጥሞና ተነጋግሮ እንዲሁም ደግሞ በምክክሩ የስነ ምግባር መርሆችና ደንቦች በመመስረት አካሄዶቹ እንዲስተካከሉ እርምጃዎች እንዲወሰዱ የተደረገ ነው። እዚህ የተገኘ ነው አሉ ፕሮፌሰር ኢትዮጵያን የሚያሻግሩ የጋራ ነገሮቻችን ላይ መፍትሄዎች ለማግኘትና ምክረ ሀሳቦችን ለመስጠት በመሆኑ በዛ መንፈስና በዛ ልብ ውይይቶች መቀጠል እንዳለባቸውም ለተወያዮች ሀሳባቸውን አስተላልፈዋል። የምናሳስበው ለተመካካሪዎቻችን፣ ለአመካካሪዎቻችን፣ ለፓነል ኦፍ ኤክስፐርቶቻችን፣ ለሁላችንም እኔንም ጨምሮ የማስተላልፈው መልእክት ቢኖር በዚህ ምክክር ሂደት ውስጥ አንደኛው መርህ መከባበር ነው። ሁለተኛው መነጋገር፣ መደማመጥና ወደ መሀል መምጣት ነው። ሶስተኛው ትልቁ ነገር ልናሰምርበት የሚገባው ነገር ቢኖር በየመንደራችን በየአካባቢያችን ይዘን የመጣነውን ጥያቄ እዚህ መልሰን ልንሄድ አይደለም። እዚህ የመጣ ነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት። ይሄ በትክክል ሊሰመርበት ይገባል። ዋና ኮሚሽነር ፕሮፌሰር መስፍን አራያ በመግለጫቸው ካነሱት ሌላኛው ነጥብ አንዱ እንግዲህ በዚህ የምክክር ሂደት ውስጥ ውሳኔዎችን ለመስጠት አይደለም እዚህ የተገናኘ ነው። ነገር ግን ለአስፈጻሚ አካላት ምክረ ሀሳቦችን ለማቅረብ ነገ ከነገ ወዲያ የሚፈጸሙ ኢትዮጵያን የሚያሻግሩ ሀሳቦችን ለማቅረብ በመሆኑ እዚህ ምክክር ውስጥ ውሳኔዎች ተወስነዋል፣ የዚህ ጉዳይ አልቋል፣ የዚህ ጉዳይ ተጠናቋል የሚሉ የሀሰትና ሕዝቡን እንዳይረጋጋ የሚያደርጉ ነገሮች ፍጹም ከእውነት የራቁ መሆናቸውን አንስተዋል። እዚህ በአሁኑ ሰዓት ውሳኔዎች እየወሰን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድን ነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። የምክክር ሂደት ሲታሰብ እያንዳንዱ የምክክር ሂደት ደረጃ አለው። የመጀመሪያዎቹ ደረጃዎች እንግዲህ ሀሳብ ሲነሱ የጭቅጭቅ ሂደቶች ሊኖሩ ይችላሉ። በዚህ በሀገራዊ ምክክር ሂደት ውስጥ እንደዚህ አይነት ነገሮች ተነስተዋል። እነዚህ ግን ለልዩነት